ሰላም ቤተሰብ፣ አዲስ ነገር አለን ዛሬ ከምሽዬ ጋር። ገምቱ ምንድን ነው? እኔ ግን እውነታውን ነግራችኋለሁ። እንደዚህ ዝንጥፋ ፍንትሽ ብለው ባይዘዊ ልብሳቸው አንድ አይነት ነው፣ ከለሩ ብቻ ነው የሚለያየው። ልብሱ አንድ አይነት ነው፣ ግን ከለሩ ይለያያል። አይገርማችሁም? ሽፎናቸው ገጭ ብለው ማነው እንሽዬና ሀይሚ ቡራ እንግዲህ በዚህ ሁኔታ መጥተውልናል ማለት ነው። ገምቱ ጋይስ፣ ቡራና ሀይሚ ወደ አዲስ አበባ ሊሄዱ መሰለኝ እና እየተሰናበቱ ነው የሚመስለኝ። ምክንያቱም ያው ታውቃላችሁ አዲስ አበባ ቤታቸውን ትተው ነው የመጡት። እንሽዬ እኮ የእናት ጥግ ናት፣ የእናት ጥግ በጣም የተረጋጋች ደርቧባ። እውነት ቡራ በጣም እድለኛ ነክ። ምን ብዬ ልንገርክ? ሀይሚም ደግሞ ከእንደዚህ አይነት ቤተሰብ ጋራ ከቡራ ቤተሰቦች ጋር ስለተቀላቀልሽ ምናምን ምን ያክል ደስታ እንደሚሰማሽ እኛም እናውቃለን። እኛም በጣም ደስ ነው የሚለን በጣም ማለት ነው። እና ተናፍቃችኋል ደግሞ የምር በጣም ነው የተናፈቃችሁት። እኛ እኮ አንድ ቀን ስትቀሩ እንዴት እንደምትናፍቁን እንዳትጠይቁ። በእርግጥ ትላንትና ቪዲዮ ለቃችኋል። ያው እኔ ስላልነበርኩኝ በቃ የለቀቃችሁ አልመሰለኝም። ቤት አልነበርኩም፣ ስራ አልነበርኩኝ ማለት ነው። ለዛ ነው። እና ስለመጣችሁ ዛሬ በጣም ደስ ብሎኛል። እኔ ይመስለኛል ጋይስ፣ እስኪ እናንተም ግምታችሁን ኮመንት ላይ ያስቀምጡ። ወደ ቡታጀራ ሊሄዱ ነው፣ ከቡታጀራ ወደ አዲስ አበባ ቤታቸው ሊሄዱ ነው። ምክንያቱም ከመጡ ኦልሞስት ከ15 ቀን በላይ ይሆናል። ለፋሲካ ከመጡ በኋላ እዛው ነው የቆዩት፣ የወንድሙ ሰርግ ምናምን እያሉ ማለት ነው። እና ወደ አዲስ አበባ ሊመለሱ የስንብት ይመስለኛል። እርግጠኛ ግን አይደለሁኝም። በግምቴ ማለት ነው። እና ወይስ እንሽዬ ይዘዋት ሊሄዱ ነው እንዴ ወደ አዲስ አበባ? ኧረ እናቶች እኮ ቤታቸውን ጥለው መሄድ አይወዱም። ባይዘው እርግጠኛ ነኝ እሺ የምትል አይመስለኝም ሙሽዬ ማለት ነው። ጋይ ስለዚህ ቤት አዲስ የሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ ውዶች። እንዲሁም ደግሞ ግምታችሁን ከታች ሀይሚ ኤንድ ቡራ እያላችሁ መጻፋችሁንም እንዳትረሱ። ግምታችሁን የት ሊሄዱ ነው? ወደ አዲስ አበባ ሊመለሱ ነው ወይስ ምንድን ነው? እንሽዬን ይዘው ሊሄዱ ነው? ምንድን ነው? እስኪ እናንተ ግምት። እኔ ግን ወደ አዲስ አበባ ሊሄዱ ነው ብዬ ነው ማስበው። የኔ ሀሳብ ወደ አዲስ አበባ ሊሄዱ ነው፣ በቃ እየተሰናበቱ ነው ብዬ ነው ማስበው። ባይዘዌ በጣም ነው የሚያሳዝነው ቤት ሰው መጥቶ ሲሄድ ማለት ነው። እና እኔ እርግጠኛ ነኝ በጣም ነው የሚከፋው። በጣም አስባቸው ቤተሰቦቻችሁ መጥተው በቃ ልንሄድ ነው ወደ ክፍለ ሀገር ምናምን ሲሉ እኛ ድሮ በጣም ነበረ የሚከፋን። እና እኔ እንጃ አላውቅም። እንሽዬ ሆነ በቃላ ሲሄድ ያው እናት መቼም ሁሌ ልጇ ትልቅ ራሱ ቢሆን እንደ ሕፃን ነው የምታስበው። እና እርግጠኛ ነኝ የሆነ ትንሽ ውስጥ ወደ ቡቡ ይሆናል ብዬ አስባለሁ ማለት ነው። የእውነት የታደላችሁ እንኳን ለእናቶች ቀን። ኦኬ በቃ ቡራ የእናቶች ቀንን በማስመልከት ፕሮግራም አዘጋጅቶ ይሆን እንዴ ጋይስ? እችንም ጠርጥሩ። ወይ አዲስ አበባ ሊሄዱ ነው ወይም ደግሞ የእናቶች ቀንን እንሽዬን ሰፕራይዝ አድርገዋታል ማለት ነው ብዬ ጠረጠርኩኝ። እናንተም ጠርጥሩ ጋይስ፣ መጠርጠር አይከፋም። የምሬን ነው የምላችሁ። የጠረጠረ ሰው የሆነ እንትኑን ያገኛል። ባይዘዌ ይሄንን ማለት ነው እውነተኛውን ያገኘ ሰው እኔ ባላችሁበት ሀገር በኢትዮጵያ ማለት ነው፣ የውጭ ሳይሆን የኢትዮጵያ፣ ሁላችሁም ገምቱ። ግምታችሁን ትክክል ከሆነ ኮመንት ላይ ባላችሁበት በኢትዮጵያ የ100 ብር ካርድ ሞላላችኋለሁ። ለእናንተ እናንተ እንኳን ውጭ ሀገር ብትሆኑ ወይ ለእህቶቻችሁ ወይ ለወንድሞቻችሁ፣ ልጅ ያላችሁ ደግሞ ለልጆቻችሁ የኢትዮጵያ የ100 ብር ካርድ እሞላላችኋለሁ። ቃል ነው፣ የምሬ ነው። እውነተኛውን ካገኛችሁት ገምቱ። ምንድን ነው ዛሬ እንሽዬ እኔ ያልኩት ወደ አዲስ አበባ ሊሄዱ ነው ወይም ደግሞ የእንሽዬን የእናቶች ቀን ለየት ባለ መልኩ ቡራ ሰፕራይዝ አድርጓቸው ሊሆን ይችላል ብዬ አስቤያለሁ። እናንተም ደግሞ የተሰማችሁን ሀሳብ አስተያየታችሁን ኖ ሀኒ እንደዚህ ሊሆን ይችላል የምትሉትን ግምታችሁን አስቀምጡ። በግምታችሁ መሰረት የምሬ ነው የምላችሁ ትክክለኛ ግምት፣ ትክክለኛውን ኮመንት አውጥቼ የ100 ብር ካርድ ሞላላችኋለሁ። ኢትዮጵያ ላለ ቤተሰባችሁ ማለት ነው። እናንተ እንኳን አረብ ሀገር ብትሆኑ ኢትዮጵያ ያላችሁ ደግሞ ኢትዮጵያ ባለ ሰው እሞላላችኋለሁ ማለት ነው። ኮመንታችሁን አውጥቼ ለጥፌ የ100 ብሩን ካርድ እልካለሁ ማለት ነው። እና ጋይስ ግምታችሁ ወደፊት አድርጉት። ግምታችሁን ማለት በዛው ኢንጆይ እያደረግን እየተጨዋወትን የ100 ብር ካርድ ለማን ይሆን የሚደርሰው? በሉ ኮመንት ላይ ሀሳባችሁን ግለጹ፣ ግምታችሁ ማለት ነው። ውዶች እወዳችኋለሁ፣ አከብራችኋለሁ። በጣም አምሮባችኋል ጋይስ። ተከታዮቼ ነው ባይዘው በጣም ነው የምወዳችሁ የምለው። እሺ ጋይስ፣ በጣም በተለይ ኦዲየንሶቼ ቪዲዮን የምታዩ ላይክ የምታረጉልኝ የምታበረታቱኝ ልክ እንደኔ በስደት በበረሃ ያላችሁ የስደት እህቶቼ ከልብ አመሰግናችኋለሁ፣ እወዳችኋለሁ። እናንተ ማለት ብርሃን ናችሁ። እናንተ ማለት ለሰው ልጅ እንጀራ ናችሁ። ለሁሉም ሰው እንጀራ ብርሃን፣ ለሁሉም ሰው የላይፍ መቀየሪያ፣ የሁሉም ሰው ህይወቱን ቀጥ አድርጎ እንዲኖር የምታደርጉ ሻማ ናችሁ እናንተ።
እናንተ ማለት ምንም ቃላት የሚገልጻችሁ አይደላችሁም እህቶቼ፣ በተለይ በስደት ያላችሁ ማለት ነው። እና በጣም ነው የምወዳችሁ፣ ሁል ጊዜ ወዳችኋለሁ ስል እናንተን ነው፣ ኦዲየንሶቼን፣ ቪዲዮን የምትመለከቱ ተከታዮቼን ነው። ምክንያቱም ካለ እናንተ እቺ ምድር ባዶ ናት ማለት ይቻላል። ምክንያቱም ለሁሉም ሰው የገቢ ምንጭ እናንተ ስለሆናችሁ ማለት ነው። ለእናንተ ለየት ያለ ክብር አለኝ። እንግዲህ መልካም እድል እላለሁ። ግምታችሁን ኮመንት ላይ አስቀምጡ። ወዳችኋለሁ። በዚህ ቪዲዮ ቢያንስ በትንሹ 1000 ላይክ እፈልጋለሁ፣ 1000 ኮመንት እፈልጋለሁ። ምክንያቱም እያንዳንዷን ኮመንት እያነበብኩኝ ላይክ እሰጣችኋለሁ ማለት ልብ ቅርጽ አረግበታለሁ። ኮመንታችሁን አየዋለሁ። ትክክለኛውን መልስ የመለሰ ሰው የ100 ብር ካርድ ኢትዮጵያ ላለ ቤተሰቡ እልክለታለሁ። ቃሌ ነው ማለት ነው። በሌላ ቪዲዮ እስከምንገናኝ ሰላም አሉልኝ። ባይ ባይ።